አንዱ ምን ይላል መሰላችሁ? እንጀራ ያማራ ስለሆነ አለ ተረኛው ያልፋል ወንድም አለ። እነዛም አንድ ሰሞን እንደዛ አድርጓቸው ነበር። ሰውንም እግዚአብሔርን መፍራት ያዋጣል። እንጀራ ያማራ ስለሆነ ከዚህ በኋላ እንጀራ አልበላም። ስሙ የዘረኝነት የክፋት ጥግ፣ የትዕቢት ጥግ። የሚገርም ነገር ግን የትም ሀገር ስትሄድ ኢትዮጵያ የምትታወቀው በእንጀራዋ ነው። ስፖንጂ ብሬድ ይሉታል። ጨጨብሳም እኮ እኛ እንወዳለን። አንተ የኛ ምግብ ጨጨብሳ ጮጮጮ ነው፣ ጨጫጫ ምን አገባን እኛ። ምግብ ነው። እንደ ኢትዮጵያዊ ጨጨብሳም ይበላል፣ ክትፎም ይበላል። ምን አይነት የእውቀት ማነስ ነው ይሄ? ትዕቢት። ዛሬ ጀምሮ የአማራ ምግብ እንጀራ አልበላም አልበላም። እንጀራ ለምሳሌ የኦሮሞ ምግብ አይደለም። የኦሮሞ ምግብ ጮርሳ፣ ጨጨብሳ፣ አንጮቴ፣ ዳንጋ ይሄ ነው። እኔ ስበላ አደኩት። ቆጮ ቢሆን ጨጨብሳ ቢሆን ቡላ ቢሆን ዳጣ ቢሆን አምባሻ ቢሆን እንጀራ ቢሆን ሁሉም እኮ ሀገር በቀል ነው ወንድም አለ። ሀገር በቀል ነው። ዋቺ ታከነባ ራስን አዳምጠሃል። እነዚህ ደግሞ ዝም ሊባሉ አይገባም። እናንተ በመሃል የሚጎዳውን ትውልድ እዩት ብቻ። በመሃል የትውልድ ምን እየተማረ እንደሚያድግ እዩልኝ ብቻ እናንተ። ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ እታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት ነው። ዛሬም ደግሞ በተለያየ መልእክት ላይ ሐሳቤን እገልጻለሁ። እግዚአብሔርን ቃል እግዚአብሔርን መንፈስ በመንተራስ ኃላፊነቱም የሚወስደው እግዚአብሔር ነው። እኛ መልእክቱን እያስተላለፍን እልፍ ነው። ቆመንም መልስ አንሰጥም፣ አንከራከርም። እንደዚህ ለምን አላችሁ፣ እንደዚህ ለምን አልሽ አንልም። ጆሮ ያለው ይሰማል። ተናገረ። ስለ እምነት በመጽሐፍ ቅዱስ ውስጥ ብዙ ተጽፎልናል። ከሁሉ በፊት ግን በዕብራውያን 11:6 ላይ እንደተጻፈው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በዚህ ተስፋ ቁረጡ። እግዚአብሔር ደስ የሚሰኘው ሙሉ በሙሉ ስናምነው ነው። ስለዚህ በእግዚአብሔር ቤት ስንኖር ያመናል። ኦፍ ኮርስ እንደማንም ሰው ህመም ያገኘናል፣ ምንም ጥያቄ የለውም። በእግዚአብሔር ቤት ሆኖ ህመም የለም የሚባል ነገር የለም። በዚች ምድር ላይ ለሰው ልጅ የሚደርስበት ነገር ሁሉ ይደርስብናል። ሐኪም ቤት መሄድ ደግሞ ይገባናል። ሐኪም ቤት መሄድ አልቃወምም። ግን ትልቅ እኔና እናንተ እንደ ክርስቲያን ሚስ ያደረግነው ነገር አለ። እዚህ ጋር ትንሽ የተዛባብን ነገር አለ እንደ ክርስቲያን። ነገር ግን ነብዩ ስለጸለየ አትድንም፣ ነብዩ ስላልጸለየ አትሞትም። ማስተራብነት ታሟል። አሁንም በውጭ ሕክምና ላይ ነው ያለው። ስሙኝ። ስለዚህ አሁን በማስተራብነት ኬስ እኔና እናንተ ምንማረው ትምህርት አለ። ለምን ብትሉኝ እኔና እናንተ እግዚአብሔር ልጆች ነን። ሲያመን ሊፈውሰኝ የሚችለው ኢየሱስ ክርስቶስ ብቻ ነው። በፊትም ተናግሬያለሁ። ዱዓ አልልም ምን አልልም። አሁንም ታሞ ሙስሊሞች ቪዲዮ አያይዛሉ። ሙስሊሞች ሄደው ጸልየዋል። እነ መሐመድ አልሩሲ ነው ምናምን ምን የቀረሰዋል? ባለ ዱዓዎቹ ሄደዋል። የክርስቶስ ተቃዋሚ በጣም ጓግቶ ደግሞ ለመዳን ካለው ጉጉት የተነሳ ሙስሊሙም ሲሄድ አይናቸውን ያያል፣ ቄሱም ሲሄዱ አይናቸውን ያያል፣ ነብዩም ሲሄድ አይኑን ያያል። የመዳን መንገዱ እጅግ ውስጥ ነው ያለው። ኢየሱስ ደግሞ ተቀላቅሎ አይሰራም፣ ብቻውን ያድናል። ስሙን ስትጠራለት በአደባባይ ጌታዬ ኢየሱስ ስትል አንተን ያዳነው ኢየሱስ እኔንም ያድነኛል ብሎ ከዛስ መነገጃ መሆን ነው። ነገዱብህ እኮ ወንድም ማለት ማስተራብነት እኮ መነገጃ ሆነ። ክብሩን የጌታን ክብር ባንተ ተገልጦ እንዳናይ ጌታ ኢየሱስ ክርስቶስ ምን ቢሆን ካንሰር ቢሆን ምን ቢሆን ብቻውን እንደሚያድን ሐኪም ቤት ሳትሄድ እንደሚያድን ባንተ እንዳናይ ይሄው አካሄድ ወንድም ማለት። አሁንም አንድ ምርጫ አለ። ሚያድነኝ ጌታ ኢየሱስ ብቻ ነው ብለህ ጌታ ኢየሱስ የሚለውን ነገር ካፍጥራ። ሁለተኛ ደግሞ ትልቅ ሐሳብ ዛሬ ምንግራችሁ እናንተ ቅዱሳን ስትታመሙ ገንዘብ ከወዲህ ተሰብስቦ እኔና እናንተ የክርስቶስ ማደሪያ የሆነው ሰዎች የት ነው የምንሄደው?
ማን ነው በገንዘብ ብዛት ድኖ ውጭ ሀገር ስለሄደ ድኖ ተመልሶ የመጣ ተመልሶ መጥቶ ድኖ የቀጠለ ማን ነው? ስሙኝ ይሄን አሁን ወንድማችን ሄደው የት ነው ያሉት? ታይላንድ ነው ሄደው። ከዚህ በፊት ዘማሪዋን ታስታውሳላችሁ? በህይወት የሌለችው ዛሬ እዛ ሄዳ አንዴ መሬት መንቀጥቀጥ ነበረ። እኔ ሰው እውነቴን ነው የምላችሁ መንፈሳዊ አይናችን ተጋርዷል። ግብረ ሰዶም ሊያክምሽ ይችላል። ህንድ የምትሄዱ ሰዎች በጣዖትና በዊች ክራፍት ነው የሚያክሙት። ትራንስጀንደር ያላቸው ናቸው የሚያክሙት። የቡዲዝም የጣዖት አምላኪዎች ሄደ ገላህን ትሰጣለህ። አረ ኢየሱስ በቤቴ ያድነኛል፣ ያድናል። ኢየሱስ ክርስቶስ እምነት አድኗል ወይም ደግሞ እምነትሽ አድኖሻል ሲል እንሰማለን ብዙ ጊዜ። እንደ እምነታችሁ ይሁንላችሁ ይላል ደግሞ እንደ እምነትሽ ይሁንልሽ ይልሻል እኮ። ስለዚህ የምትቀበዩ በእምነትሽ ልክ ነው። ዝም ብለሽ ብትጸልይና ብታምኚ ጌታ ይፈውስሻል። እህቴ ጥያቄሽን ይመልሳል። ለምን አታምኚው? አባትሽ አይደለም ትላንትና ሲያረገልሽ ለዛሬ እምነት አልሆነልሽ? አላስለመደሽም? ፈውስ አላስለመደሽም? በችግርሽ ጊዜ መድረስ? ሌላ ማን አለሽና ሌላ ማን አላችሁና በዚህ ዘመን ትታመናላችሁ? በሰው አትታመኑ፣ ሰው ክፉ ነው። በገንዘብ አትታመኑ፣ ገንዘብ ፈውስ አያመጣም፣ ማስታገሻ እንጂ። አሁን የማስተር አብነት አገልግሎት ተቋርጧል። አሁን ለምን ተቋረጠ? ስለታመመ። ወንጌል ቢሆን ኖሮ ማብላት ማጠጣት የወንጌል አንዱ ፓርት ነው። አዎ መስጠት፣ ማረግ፣ ደግነት፣ ማልበስ፣ ማብላት ልክ ነው። የእግዚአብሔር አንዱ ስራ ነው። ግን ዋናው አይደለም። እኔና እናንተ የተጠራ ነው ወንጌል ልንሰብክ ነው። ስለዚህ የዚህ የዮኒ ማኛ ቻሌንጅ መልስ እኔ የምሰጠው ምንድነው? ሚድነው አንድ ሰው ሚድነው ነብይ ተሰብስቦ ስለጸለየ ሳይሆን ባለቤቱ ኢየሱስ ብቻውን ያድነኛል ብሎ በአደባባይ ትውልድ እያየ ሲናገርለት እግዚአብሔር ለክብሩ ለስሙ ሲል ይነሳል ከማደሪያው። አሁንም ይፈውሳል። እባካችሁ አንዳንድ ሰዎች አይገባችሁም። በታመመ ሰዓት ለምን እንደዚህ ትያለሽ? እኔ ጠንቋይ ቤት ሄዳ አላልኩም። ጸበል ሄዳ አላልኩም። ያልኩት ምንድነው? የኢየሱስን ስም ጥራና ትድናለህ ያልኩት። አሁንም ማስተር አብነትን ጌታ ኢየሱስ ክርስቶስ እየጠበቀው ነው። ምን እስኪል ስትሉኝ ኢየሱስ ክርስቶስ ብቻውን ያድናል እስኪል ድረስ ማለት ነው። እግዚአብሔር ይባርካቸው። ዶክተር ፓስተር ቶሎሳ ሁሌ ነው መቼም አንጀቴን የሚያርሱኝ። የመንፈሳዊ መረዳታቸው በተገለጠላችሁ ልክ ነውና መልእክት የምታስተላልፉት ጌታ ይባርካቸው። ዘረኝነት መርዝ ነው ብለዋል። አሎ እጋራቸዋለሁ። ለአንድነት፣ ለልማት፣ ለሰላም፣ ለእድገት፣ ለሀገር ጠንቅ ነው። ዘረኝነት ከዳቢሎስ ነው። ታስትሩ የዘረኝነት እርሾ ባለበት አካባቢ ሁሉንም ብሔር ብሔረሰብ ይመርዛል። እዚህ ጋር ይሄ ዘረኛነት ስትሆን እዚህ ጋር ያለውም እኮ ይነሳል። ዘረኝነት መርዝ ነው። ለአንድነት፣ ለልማት፣ ለእድገት፣ ለሀገር ጠንቅ ነው። ዘረኝነት ከዲያብሎስ ነው። ትንሽ እርሾ ሊጡን ሁሉ ያቦካል እንደሚባለው ትንሽ የዘረኝነት እርሾ ባለበት አካባቢ የማይመረዘው ብሔር ብሔረሰብ የለምና በክርስቶስ ኢየሱስ ስም ያተጸለየ ጸሎት መዳን የለም። ቪዲዮ ያይዛለሁ። እኚህ የታወቁ ካህን አሉ፣ አባ ገብረ ምናምን የሚባሉ ቢጫ የሚለብሱት እሳቸው አሁን ኢየሱስ ሲሉ አይሰማም። በጣም ነው የሚወደዱት በኦርቶዶክስ ዘንድ ዋና ሰማይ ናቸው ይባላል። በየቲክቶክ አሉ ሲሉ የሰማሁትን ልንገራችሁ። ምን ይላሉ መሰላችሁ? በጣም የተገረምኩበት እግዚአብሔር እንደው በእውነት አይናችን ያራ እመቤቴ ማርያም አዳኜ። አሁን ደግሞ ያስተሪዮ ማርያም ነው ምንትስ ሚለው ላይ ነው የተናገሩት። ይሄንን ኃጢአታችንን የምታሰሰሪ ጸሎታችንን የምታሳርግ ብርሃን የሰፈረባት መንገድ የምትመራ ኢየሱስ ሕይወትን መንገድም እውነትም አይደል? ይኸው የኢየሱስ በሙሉ እሷ ላይ ተለጥፎ ማለት ነው። አባ መተው ጸለዩልህ ማለት ይሄንን ነው። ደግሞ ወይዱ ማርያምን ሰው ድንግልናዋ የሚያስተምር
ብርሃን የሰፈረባት ደመና መንፈስ ቅዱስ የሚገባት መንገድን የምትመራን የምታሻግረን የኃጢአታችን ግንብ እንዲፈርስ የምታማልደን ርስት የምንወርስባት ሞት በሷ ላይ ስልጣን የሌለባት በክብር ያደረገች እናት የእግዚአብሔር ታቦት ይሏችኋል ማርያም ናት። ሁላችሁም ስለዚህ አሁንም ማስተር አብነት ወንድሜ ይሄ ዙሪያውን ከበው አይናናቸው የምታያቸው አንድ ቃል አለ ይላንተ ስማኝ። መዝሙረ ዳዊት ላይ በሰማይ የምትኖር ሆይ አይኖቼን ወደ አንተ አነሳው፣ እነሆ የባሪያዎች አይኖች ወደ ጌታቸው እንደሆኑ የባሪያይቱም አይን ወደ እመቤቷን እጅ እንደሆነ እንዲሁ እስኪምረን ድረስ አይናችን ወደ አምላካችን ወደ እርሱ ወደ እግዚአብሔር ነው። ምን ያቁለጨልጭሃል ከእስላሙ ጋር እንዴ? እኔ እኮ አልገባኝም። ሙስሊሙን አይኑ ታያለ፣ አባ መተው ሲጸልዩ አይኑ ታያለ። ኑልኝ እያልክ ጸልዩልኝ እያልክ ድረሱልኝ እያልክ ጌታ መድኃኒቱ በእጅ ይዘህ ጌታ ይምርሃል። ግን ስሙን እንድትጠራለት ወንጌል እንድትሰብክለት ይፈልጋል ከምታበላው በላይ። አሁንም ደግሜ እናገራለሁ፣ ኢየሱስ ያድናል ብለህ በአደባባይ በስሙ ከጸለይክ ትድናለህ፣ ያድንሃል። ግን አሁን አንተ ስትፈወስ ቄሱም መጥተው ነበር አይደለ? በማርያም ስም ነው የሚጸልዩት ቄሱ ታውቃለህ። ማርያም ነው የሚሉት ቄሱ። እነዛም ደግሞ አላህ ነው የሚሉት። ማን የፈወሰ ሊባል ነው? ክብሩን ማን ሊወስድ ነው? ማን ሊወስድ ነው ክብሩ? ኢየሱስ ክርስቶስ በክብሩና በስሙ አይደራደርም። እኔና እናንተ የክርስቶስ ተቃዋሚ ጋር ሄደን አንቃርምም። ጸልዩልን ብለን አንቃርምም። ዱዓ አድርጉ ብለን ኖ ቤተክርስቲያን ውስጥ ሰው በነፃ የሚቀበለውን ፈውስ ትቶ በገንዘብ የሚገዛውን ማስታገሻ ይወስዳል። እግዚአብሔርን አይታዘዝም። ነገር ግን የሐኪሙን ትእዛዝ ሳያንገራግር ይውጣል። ናታ አይገርማችሁ? ሐኪሙ ጠዋት 2 ወጥ ካለ ጠዋት 6 ሰዓት ካለ 6 ሰዓት ተነስተህ ትውጣለህ። የእግዚአብሔርን ትእዛዝ ግን ትተናል። በቀን 2 ካለ አስበህ በቀን 2 ትወስዳለህ። ለምን? ለመዳን። እግዚአብሔር ግን አሁን እየተናገረን ነው። ፊቴን ፈልጉ እያለን ነው። ተመለሱ እያለን ነው። ጸልዩ እያለን ነው። ንስሐ ግቡ እያለን ነው። ሰማነው እንዴ? አልሰማነው? አሁን በዚህ ጊዜ ጥግብ ያሉ ሰዎች አሉ። በዘረኝነት ማን ይነካናል ያሉ፣ በገንዘብ የሰከሩ አሉ። ከዛስ እግዚአብሔርንም ሰውንም አይፈሩ። ምንጩ በማይታወቅ ሀብታም ይሆናሉ። እዚህ ጋር ድሃው እየተራበ ማለት ነው። አሁን ይህ ሰው ምን ይላል? ቪዲዮ አያይዛለሁ። በሚቀጥለው ዓመት ኢሬቻን ቀይ ባህር ላይ እናከብራለን አለ። ወንድም አለ ቀይ ባህርን የፈለግነው ቀይ ባህር እንዲመጣ የፈለጋችሁት ለጣዖታችሁ ሆነ ይቅርብን። ላይ ኢሬቻ ይከበራል አንድ ቀን በሰላማዊ መልኩ አትጠራጠር። ይሄን እግዚአብሔር እንዲከብርበት እንጂ ቀይ ባህር ለኢሬቻ ማክበሪያ አይደለም። ኢሬቻ አደባባይ ወጥቶ እግዚአብሔር ላይ ማላገጥ እንደሆነ ገና አልገባችሁ። ትውልድ ዋጋ እየከፈለ ያለው የባዕድ አምልኮ አደባባይ ወጥታችሁ ስታከብሩ። አንድ ደግሞ ያስተዋልኩትን ነገር ልንገራችሁ። ታስታውሳላችሁ? እዚህ ፌስቡክ ላይ አንድ እህታችን በጣም መልካም አገልግሎት ያላት ህፃናት ታዳጊ ወጣቶችን ምትመግብ እህት ነበረች አለች። እና እሷ ባለፈው ጊዜ ዩጩፋ ጋር ሄዳ ለስራዋ እንዲያገለግላት ተብሎ መኪና ተሸለመች። ደስ አለኝ። ጌታ ይባርከው። መኪና ሸለማት። በሱ ምንም ቅያሜ የለኝም። ያቺ ሴትዮ ግን ከዛ በኋላ ስትመግብ አትታየም። አሁን ምንድን እየሰራች ነው ካላችሁኝ፣ ልክ እንደ ንግድ የዩጩፋን አገልግሎት ታስተዋውቃለች። መልካም ዜና፣ ነብዩ ጠላት አይኑ እያየ በኦሮሚያ ክልል ሊደገም ነው። አባባልሽ ራሱ እቴ መኪናው ቢቀርብሽና አርፈሽ አገልግሎትሽን የራስሽን ብትጠበጥብ ይሻልሽ ነበር። መኪና ተቀብለሽ እዳ ውስጥ ገባሽ። እዚህ ጋር አስተዋውቂ ተብለሽ ነው። 100% እኔ እርግጠኛ ነኝ ሳትነካኪ እግዚአብሔር ላንቺ ለአገልግሎትሽ ከነዛ ከምትመግቢያቸው ልጆች ጋር አውሮፕላን ይገዛልሽ ነበር ብትታገሹ። ዘማሪ ዘሪቱ ከበደን እስቲ እንስማት። የመንፈሳዊ ጥልቀቷ ደስ ይለኛል፣ እርጋታዋ እና ደግሞ ከነ ዶክተር ማሙሻ ጋር ያላት ህብረት እዛ ቤተክርስቲያን ስለምትገለገል ምን ይደንቃል። የምትመገበው ነገር ጤናማ ስለሆነ ማለት ነው።
ይሄ ተነስቶ ሆይ ጭፈራ ምናምን የለባትም። ረጋ እንዳለች ውስጧ ስርስር አድርጎ የገባ የክርስቶስ ፍቅር አለ ምታዩት የሚነበብ ማለት ነው። በኢየሱስ ክርስቶስ አምኖ ከዘላለም ሞት ከማምለጥ ወደሚገርም ህይወት የእግዚአብሔር ልጅ ወደ መባል ትልቅ ክብርና ስልጣን ከመግባት የሚበልጥ ምንም ነገር የለም በምድር ላይ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ እግዚአብሔር የተመሰገነ ይሁን። እስቲ አጭር ጸሎት ላርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ላንተ ይሁን። ይህን ጊዜን ሰዓት ባርክልን ጌታ ሆይ። ስለሰጠኝ መልእክት አመሰግንሃለሁ። በዚህ ደግሞ ተሰብስበው የሚያዳምጡኝ እግዚአብሔር አባት ሆይ ጆሮአቸው እንዲከፈት መልእክቱ በጥሞና እግዚአብሔር ሆይ ለሰሚዎች እንዲደርስ ለምንሃለው ጸልያለሁ። እኔንም መንፈስ ቅዱስ አግዘኝ። ሁሉ ለክብር ይዋል። አንተ ተናገር ጌታ ሆይ። ሁሉንም ላንተ አሳልፍ የሰጠው በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። ያው ሁሌ እንደማደርገው ዛሬ ዋናው መልእክቴ ሐሳቡ እግዚአብሔርን ምን ያህል እናምነዋለን ነው። በጣም ልብ እንድትሉልኝ ፈልገው መልእክቴ ሁልጊዜ ዋና ሐሳብ አለው። ይሄ ቪዲዮ እያያያዝኩ አንዳንድ ነገሮች ማነሳውን እሱ ዋናው መልእክቴ አይደለም። ግን ዋናው የዛሬ መልእክቴ እግዚአብሔርን ምን ያህል እናምነዋለን። ያመንነውስ ማንን ነው ያመንነው? ይሄንን ነው እንደ ዋና አርስት አድርጌ ዛሬ የምንነጋገርበት ይሄንን ነው። ለመግቢያ ያህል ግን ከዚሁ አርስት ጋር ከእምነት ጋር በተያያዘ እንደ ክርስቲያን እኔ የገባኝን ሰው መቼ በገባው ነው የሚመላለሰውና እኔና እናንተ እንዳማኝ በህመማችን ጊዜ ሲያመን ምንድነው የምናረገው ነው። ሲያመን መጀመሪያ ወደ አእምሮአችን የሚመጣው ምንድነው? ምክር አለኝ እኔ በቃ እንደ ክርስቲያን ሲያመን እኔና እናንተ ምን ማድረግ አለብን ነው። የኔና የናንተ ሐኪም አባት እረኛ ኢየሱስ ክርስቶስ የሚባል የዓለም መድኃኒት የሆነ ራሱ እኮ ነው እኔና እናንተ ውስጥ ያለው ራሱ ጌታ ነው። ስለዚህ ኢየሱስ መድኃኒት መሆኑን እኔ ጋር ያለው ከሐኪሞች በላይ መሆኑን ሲያመኝ መጀመሪያ ማስታወስ ያለብኝ አባቴን ነው። ሲያመኝ መጀመሪያ ማስታወስ ያለብኝ እጄ ውስጥ ያለውን መድኃኒት ነው፣ ስልጣኔን ነው፣ ኃይሌን ነው። ስለዚህ ስንታመም መጀመሪያ አባዬ እዚህ ጋር ሞኛል ይባላል እኮ እቴ አባዬ እዚህ ጋር ሞኛል። ከዛስ በህመማችን ውስጥ እኮ እምነታችንም ይፈተናል። ልክ ሲያመን በእግዚአብሔር ላይ ምን ያህል ታምነናል ነው። ህመማችን ራሱ ከእግዚአብሔር ጋር ያለንን በእግዚአብሔር ላይ መደገፋችንን ምን ያህል እንደሆነ እምነታችን መለኪያ ነው። ስለዚህ የማዳን ኃይሉንና ክብሩን በእኛ ይገልጣል እግዚአብሔር። እኔና እናንተ ስንታመም ሐኪም ቤት ከመሄዳችን በፊት አባዬ እዚህ ጋር አሞኛል፣ ፈዋሽ አንተ ነህ፣ መድኃኒቴ አንተ ነህ ብለን ማረኝ ካልነው ምሕረት ያደርግልናል። አሁን ምንድነው እኔና እናንተ የዘነጋነው ነገር? ስንታመም መጀመሪያ ትዝ የሚለን ሐኪም ቤት እንዳይሆን እንደ ክርስቲያን ነው የምላችሁ። ሐኪም ቤት ሁለተኛ ምርጫችን እንጂ የመጀመሪያ ምርጫችን አባታችን ነው። ያለ ሐኪም ራሱ ይፈውሰናል። ለዚህ በቤተ ክርስቲያን ሽማግሌዎች እንዲጸልዩልን እናረጋለን። እኛ ስንታመም መጀመሪያ ስራችን ሐኪም ቤት መሆን የለበትም። የዛሬ መግቢያ ያደረኩት ነገር ሐኪም ቤት ለመሄድ የእግዚአብሔር ምሪት ያስፈልጋል። ይሄን ሐሳብ ስሙኝ ወገኖቼ፣ በተለይ ውጭ ሀገር ያላችሁ አሜሪካ፣ ካናዳ፣ አረብ ሀገር፣ ኤዥያ ቅዱሳኖች ይሄንን አዳምጡኝ። ሐኪምሽ ማን ነው? ለማን ነው ይሄን የተቀደሰ ገላ ሄደሽ ምትተኙ? ማጋ ነው ለመታከም? ማንጋ ሄደ ነው የምትታከመው? እኛ እኮ የእግዚአብሔር ቤተ መቅደስ ነን። እግዚአብሔር ራሱ እኔና እናንተን ልጆቹን አክሞ ክብሩን በእኔና በእናንተ ላይ መግለጽ ያቅተዋል ወይ ነው የኔ ጥያቄ። ስሙኝ፣ ሰሞኑን አንድ የቻሌንጅ ጥያቄ ነበር በዚህ በዮኒ ማኛ በኩል። እናንተ ነቢያት፣ እናንተ እውነት ተሰብስባችሁ ማስተራብነትን አድኑ
የሚል ቻሌንጅ ላርጋችሁ የሚል ጥያቄ ነበረ። ይሄ ጥያቄ እግዚአብሔር መፈታተን ይባላል። የሚፈውሰው ነብዩ አይደለም፣ የሚፈውሰው እግዚአብሔር ነው። በነብዩ አልፎ ከሰራ ማለት ነው። ፈቃድ ግን የመፈወስም የመግደልም የማዳንም ያለማዳንም የእግዚአብሔር ፈቃድ ነው። የእግዚአብሔርን አሰራር አለማወቅ ነው ይህን ጥያቄ ያመጣው። እግዚአብሔር እንደዚህ አይሰራም። እንደዚህ ተፈትኖ በውርርድ እስቲ ተወራርዶ እስቲ እንያችሁ ተብለን አይሰራም። የኔ ጌታ አይሰራም። መዳን በእምነት ነው። እምነት ደግሞ የባለቤቱ ነው። አንተ ልብህ ካላመነ የፈለገ የዓለም ነቢያት ተሰብስበው ቢጸልዩልህ አድንም። ሚያድንህ እምነትህ ነው። ፈውስ ያለው በእግዚአብሔር እጅ እንጂ በነብዩ እጅ አይደለም። ለመፈወስ ደግሞ የበሽተኛው እምነት እንጂ የነብዩ ጸሎት ብቻውን አይሰራም። አረ ጌታዬ እንደዚህ አይሰራም። ስትታመሙ ሚያድናችሁ እምነታችሁ ነው። ማብላ ማጠጣት ይኸው ተቋረጠ። ለምን? የመጀመሪያው ቅድሚያው ተልኳችን እኔና እናንተ ወንጌል መስበክ እንጂ ማብላት ማጠጣት ስላልሆነ እውነት ክርስቶስ ከሆንክ ክርስቶስ አንተን ለማዳን በቂ ነው። ይሄ መግቢያዬ ነው። እግዚአብሔር የተባረከ ይሁን። ስለዚህ የዛሬ ዋናው መልእክቴ እግዚአብሔርን ምን ያህል እናምነዋለን ነው። የክርስትና ሕይወት በእምነት ነው። እግዚአብሔርን ያየው ማንም የለም። ዛሬ እያንዳንዳችን እግዚአብሔርን ምን ያህል አምነዋለሁ ብለን ራሳችንን እንድንጠይቅ እፈልጋለሁ። ጠይቂ እህቴ፣ ምን ያህል ታምኘዋለሽ? ምን ያህልስ ታምነዋለህ ወንድም አለም? የኔ ጥያቄ ነው ዛሬ። ያመንነው ማንን ነው? የሆነ ነገር ሲገጥመን መጀመሪያ ጭንቅላታችን ውስጥ የሚመጣው አይምሮአችን ውስጥ የሚመጣው ማን ነው? ገንዘብ፣ ሰው፣ ዕውቀት፣ ዘር፣ ስልጣን አያድንም። እምነት በዕብራውያን ምዕራፍ 11 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳን ማለት ነው። እምነት ማለት ማይታይ ነገር ማመን ማለት ነው። እምነት ማለት ከሚታየው ነገር ጋር ጉዳይ የለህም። ስለዚህ እኔና እናንተ ያመንነው ማንን ነው? የማይታየውን እግዚአብሔርን አይደል እንዴ? ከእግዚአብሔር የምንቀበለው ነገር ሁሉ በእምነታችን ልክ ነው። በእምነታችን ልክ ሕፃን ልጅ በአባቱ ኮኮ ሲቀመጥ አሁን ማንን ነው የሚያምነው? አባቱን ነው። ያስፈራል እኮ ሰው ትከሻ ላይ መቀመጥ፣ ግን ዘና ብሎ ይሄዳል ያ ልጅ። ለምን? አባቱ የተሸከመውን ስለሚያምነው እኮ ነው። እግዚአብሔር እኔና እናንተ ልክ እንደዛ ሕፃን ልጅ እስኮኮ ተደርጎ እንደሚሄደው ሕፃን ልጅ እንድናምነው ይፈልጋል። ዘና ብለሽ እንድትኖር ይፈልጋል። አባት አለኝ፣ ንጉስ አባት አለኝ፣ ሁሉን የሚችል ኤልሻዳይ አባት አለኝ፣ የሚጠነቀቅልኝ የዓለም መድኃኒት ብለሽ በጌታሽ ላይ እንድትታመኝ ይፈልጋል እግዚአብሔር። ስናምነው ደግሞ ይሰራል እግዚአብሔር በእኛ። ስለዚህ እንደ ክርስቲያን እኔና እናንተ በእምነት እንጂ በማየት አንመላለስም። የእምነታችን መሰረት ደግሞ የማይታየው እግዚአብሔር ነው። ለምን? የሚታየው የጊዜው ነው፣ አላፊ ነው፣ ጠፊ ነው። ስለዚህ የዘላለም የሆነው የማይታየው ነው። ሰው በሚታየው ነገር ተስፋ አያደርግም። በዕብራውያን 11:7 ላይ አሁን ስለ ኖህ ያነሳል። በመጀመሪያ ደረጃ የእምነት አባት የሚባለው አብርሃም ነው። አብርሃም ልጁን ይስሐቅን ስለሰዋ ሳይጠራጠር ሳያንገራግር ሰዋ ሲለው ለምን እንዴ አንድ ልጄን አላለም። ለሳራም አላማከረም። የእምነቱ ጥግ ተነስቶ ሄዶ ሊሰዋው ሲል ያው ታሪኩን ስለምታውቁት የእምነት አባት የመጀመሪያው አብርሃም ነው። ከዛ ደግሞ ኖህ ነው። ኖህ ደግሞ በእምነት መርከብ ሰራ ይላል። ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን በመርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይላል። የት ነው ብትሉኝ ዕብራውያን 11:7 ላይ። ስለዚህ እኔና እናንተ የዳን ነው በማመን ነው። በጌታ ኢየሱስ ክርስቶስ በማመናችን የእግዚአብሔር ልጅ መሆኑን ጌታ መሆኑን አምነን የዳን ነው። በእግዚአብሔር ላይ ባለን እምነት ደግሞ የሥጋ የነፍስም ፈውስ እናገኛለን። ደስ አይልም? ትልቁ ነገር ደግሞ ደስ የሚለው በነፃ ሄደህ እዛ ገንዘብን ትከሰክሳል።
እውነተኛው ደግሞ አማኝ ማለት ዮሴፍ ነው። በእግዚአብሔር ታምኖ እስከ መጨረሻው የጸና። ሌላውስ ሙሴ እግዚአብሔርን ታምኖ የእስራኤልን ሕዝብ ያሻገረ ሙሴ ምሳሌ የሚሆኑልን እኔና እናንተ መጽሐፍ ቅዱስ ውስጥ የተጻፉ ማለት ነው። በእምነታቸው ብቻ ሲድኑ ያየ ነው። ሌላው ማቴዎስ 9:21 ላይ ያቺ 12 ዓመት ደም ሲፈሳት የነበረች በእምነት እኮ ነው የዳነችው። መቼ ብትሉኝ ገንዘቧን ጨርሳ። እህቴ ዝም ብለሽ ገንዘብሽን አትከስክሽ። ያድነኛል ካልሽ ያድንሻል። የኛ ግን ትልቁ ድክመት ገንዘባችን ጨርሰን አቅማችንን ጨርሰን ድቅቅ ካልን ወዲያ ወደ ጌታ እንሄዳለን። ደግሞ ማረኝ ብለን መጀመሪያ እንዳማረብሽ ገና ህመምሽ ሲጀምርሽ ጌታ ሆይ እዚህ ጋር ሞኛል አትይም እንዴ? አትይም? እኔ ያስለመደኝ እንደዛ ነው። ሳያመኝ ቀርቶ መሰላችሁ? እግዚአብሔር ምስክሬ ነው። ሲያመኝ መጀመሪያ አባዬ እዚህ ጋር ሞኛል። አባዬ ታውቃለህ አይደል? ሐኪም ቤት መሄድ አልፈልግም። አባዬ እዚህ ጋር እግሬን አሞኛል አለ እኮ መምጤ። ወዲያው ነው የሚፈውሰኝ፣ ወዲያው። ለምን? እምነቴ ነው፣ አባቴ ነው፣ ፈዋሼ ነው፣ ጌታዬ ነው። መድኃኒቱን በእጄ ይዤ መድኃኒት ፍለጋ አልሄድም። እቺ ሴት ማቴዎስ 9:21 ላይ በልቧ ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ትል ነበርና 22 ላይ ደግሞ ኢየሱስም ዞር ብሎ አያትና ልጄ ሆይ እምነትሽ አድኖሻል ይላል። ጌታ ኢየሱስ ክርስቶስ ደግሞ ሁሉ ጊዜ አስተውላችሁ እንደሆነ እምነት አድኖሃል ሂድ ይላል። እምነትሽ አድኖሻል ሂጂ ይልሻል። አስቡት ባካችሁ። ዛሬ ስለ እምነት ነው ማወራው። ከዛ በኋላ ደግሞ በእምነቷ የምትጠቀስ ሴት በማቴዎስ 15 ላይ አንድ ሴት ጌታ ሆይ የዳዊት ልጅ ሆይ ማረኝ ማረኝ ልጄን ጋኔን ክፉኛ ይዟታል አለችው ብላ ጮኸች። ጌታ ኢየሱስ ምን አላመሰላችሁ? ቁጥር 26 ላይ የልጆችን እንጀራ ይዞ ለብቹሎች መጣል አይገባም አላት። ከዛ እሷ ደግሞ ምን አለች? አሁን ጌታዬ ሆይ ብቹሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። ከዛ ቁጥር 28 ላይ በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው እንደወደድሽ ይሁንልሽ አላት። በቃ እምነትሽ ትልቅ ከሆነ እንደወደድሽ ይሁንልሽ ትባያለሽ። ዳንኤልም ከሳት የወጡት ከሳትን ጦር ጉርጓድ ሳይቃጠሉ የወጡት በእምነታቸው፣ ከአንበሳ ጉርጓድ የወጡት በእምነታቸው። ስለዚህ ሰው ከእግዚአብሔር በላይ በገንዘቡ፣ በእውቀቱ፣ በዘሩ፣ በቤተሰቡ፣ በስልጣኑ ታምኗል። በዚህ ዘመን እግዚአብሔር እንዴት ይስራ? አሁን እኮ እጅ ጭኖ ፈውስ የለም ቤተክርስቲያን ውስጥ። ለምን? ሰው ሮጦ ቤተክርስቲያን ሐኪም ቤት ነው የሚሄደው። ሞኝና እንደ እጅ ታስጭናለህ። እዚህ ጋር ሞኝነት ሆኗል በእግዚአብሔር መታመን። ለታመን ነው ግን እግዚአብሔር ሁሌ ታምር ያደርጋል። እግዚአብሔርን አለማመን ክብሩ እንዳይገለጥ በእኛ ላይ እንዳይሰራ ያደርገዋል። ትልቁ እግዚአብሔር ክብሩ እንዳይገልጥ ያደረገው ነገር ምንድነው ካላችሁኝ፣ አለማመናችን እንዳይሰራ ያደረገው አለማመናችን። ቤተክርስቲያን በገንዘብ ታምናለች። ገንዘብ አምጣና ልጸልይልህ ይባላል። ገንዘቡ ነው የሚፈውሰው ወይስ ጸሎቱ? አሳፋሪ ነው። ካስታውሳላችሁ ጌታ ኢየሱስ ክርስቶስ ወደ ገዛ ሀገሩ ወደ ናዝሬት መጥቶ የሀገሩን ሰዎች ያስተምራቸው ነበር። ከዛ ይህ ጥበብና ታምራት ከወዴት አገኘው? ይህ የጸራቢው ልጅ አይደለምን ማለት ጀመሩ። ከዛስ ተሰናከሉበት ይላል። ተሰናክለንበት ነው ወገኖቼ ማመን ያቃተን። በገንዘብ አይናችን ታወረ፣ በዘረኝነት አይናችን ታወረ። ከዛስ በማቴዎስ 13:58 ላይ ባለማመናቸው ምክንያት በዛ ብዙ ታምራት አላደረገም ይላል። አለማመናችን ነው ዛሬ ቤተክርስቲያን ውስጥ ፈውስ የጠፋው። አለማመናችን ነው ዛሬ ቤተክርስቲያን ውስጥ አጋንንት የማይጮኸው። አጮኸም ወንድም አለ መንጋው ከነ አጋንንት ቁጭ ብሏል፣ ከነ በሽታ ቁጭ ብሏል። ተለማምደን ማን ያውጣው? ማን እንዴ? እግዚአብሔር ዛሬም እግዚአብሔር ነው። በነ ጳውሎስ በነ ጴጥሮስ ጊዜ ሰራ፣ በጨርቃቸው የሚፈውሱ የሞተም ያስነሱ። በእኔ ጊዜ ሌላ እግዚአብሔር ነው እንዴ ያለው? አይደለም። እነ ጳውሎስ እንደኔ ሰው አልነበሩ ናቸው። ለምንድን ነው እግዚአብሔር ያልሰራው? አለማመናችን፣ ከሱ በላይ ገንዘብ ማመናችን፣ ከሱ በላይ በሰው መደገፋችን። ከየት ይምጣ? ከየት ይምጣ? እንዱ ተለሳልሰን እኮ
እያለ ቁጭ ብለናል። የሆነ ዝዝ እያለ የሆነ ደብዛዛ መብራት አይታያችሁ? ዝዝ የሚል የሚያስተኛ። ለዚህ ነው ፈውስ የጠፋው። አንድ ታሪክ ልጨምርላችሁ። እግዚአብሔር እየተናገረን እንኳን አለማመናችንን የሚያሳይ ማለት ነው። በሉቃስ ወንጌል ላይ ታሳውሳላችሁ፣ አሳ ለማግኘት ሌሊቱን ሙሉ አደሩ ደቀ መዛሙርቱ። ከዛ በኋላ ሉቃስ 5:4 ላይ ነገሩን ከጨረሰ በኋላ ሳምሶንን ምን አለው? ስምዖንን ወደ ጥልቁ ፈቀቅ በልና መረቦቻችሁን ለማጥመድ ጣሉ አለው ጌታ ኢየሱስ ክርስቶስ። አለማመናችንን ይው ብቻ። ከዛ ስምዖን ምን ቢል ጥሩ ነው? አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃል መረቦቹ ጥራለሁ አለ። ይህ እኮ አለማመን እኮ ነው። ሌሊቱን አላገኘንም፣ ምን ላገኝ ጣል ትለኛለህ? የሚሆን ነገር የለም ማለት እኮ ነው አለማመናችን። በኋላ ደግሞ የሚያሳፍረን ስምዖን መረብ እስኪቀደድ አሳ ሲመጣ አፈረ፣ ደነገጠ። ጌታ ኢየሱስ ክርስቶስን እንዳስከፋ ገባው። በኋላ በቁጥር 8 ላይ ስምዖን ጴጥሮስ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለያለው። እቶቼ ዛሬ ባላመንሽበት ጉዳይ፣ እግዚአብሔርን በተጠራጠርሽበት ጉዳይ ንስሐ ግቢ። አንተም ወንድሜ ጌታን በተፈታተንክበት አርግ እያለ ሳታረግ በሌላ ነገር ታምነህ በኋላ ጌታ ደርሶልህ ንስሐ ያልገባህበትን ጉዳይ ንስሐ ግባ። ጌታ ይናገራችኋል። መልእክት ዝም ብሎ አይመጣም። የእግዚአብሔር ቃል ዝም ብሎ ነጥሮ አይመለስም። ዝናብ መሬት ወርዶ ሳያረሰርስ እንደማይመለስ ዝም ብሎ በከንቱ እግዚአብሔር ሰዎችን ልኮ የሚያስለፈልፍ እንዳይመስላችሁ። እያንዳንዷ መልእክት ዋጋ አላት። ምክንያቱም የሚያስፈልገንን መልእክት ነው እግዚአብሔር የሚልከው። እና እኔ ቁጭ ብዬ መለፍለፍ አምሮኝ ይመስላችኋል? አይደለም። ይሄ መልእክት የእግዚአብሔር ነው፣ ቃሉ ነው ለኔና ለናንተ የተላከ። ስለዚህ አቤት ባለማመናችን ስንት ነገር አምርጦን ይሁን እግዚአብሔርንስ እንደው አሳዝነናል ብዬ አስባለሁ። እምነት እግዚአብሔርን ከማወቅ ይመጣል። አሎ ማታውቁትን ሰው አታምኑትም። እግዚአብሔርን ባወቃችሁት ቁጥር ግን ሞር እምነታችሁ እየጨመረ ይሄዳል። ከእግዚአብሔር ጋር ባለን ቅርበትና ግንኙነት እምነታችን ይወሰናል። ምን ያህል ቅርብ ነሽ? እምነትሽ ትልቅ ነው። በጣም የምትቀርቢ ከሆነ እምነትሽ ትልቅ ነው። ከዛስ በምናቀው ልክ ቅርበታችን እግዚአብሔርን በምናቀው ልክ ይወሰናል። ስለዚህ የእምነታችን ልክ ከእግዚአብሔር ጋር ያለንን ቅርበት ያሳያል። ይህ ማለት የቅርበታችን ልክ የእምነታችንን ልክ ይወስናል። ገብቷችሁ እንደሆነ አላውቅም። እምነታችን በህመምና በችግር ጊዜ ይፈተናል። እቴ አሁን በችግር ጊዜ ውስጥ አይደል ያለሽው? መቼም ችግር የለብኝ ማለት አትችልም። እምነትሽ እየተፈተነ ነውና በጌታ ታመኝና ትወጪዋለሽ። እናንተ አሁን ሰሞኑን ነብይ ሄኖክ ግርማ ከአሜሪካ ሲመለስ አሰሩት አሉ። ምን ይሆናል ታዲያ? ይታሰራ? ጨው አይደል? አይሟሟ ምን ይሆናል? ለወንጌል አይደለም ግን የታሰረው ታውቃላችሁ። ግን በጣም የሚገርመውና የሚያስደነግጠው ነገር ምንድነው? ሌላ ክልል ቢሆን የተጠራው ዘረኛ ምንድነው? መተት ብርቅ ነው እንዴ? መተትና ጥንቆላ ለኢትዮጵያ ብርቅ ነው እንዴ? ብርቅ ነው ወይ? ምን ነው ተጋነነና ላይ ወጣ? አሁን አማራ ጎጃሜ ቡዳ ነው እየተባለ ባለፈውም ተናግሬ ነበር። ምናልባት አላቀረብኩትም። በኦርቶዶክስ ገድል ውስጥ ገድል ነው ምንድነው አቡነ ገብረ መንፈስ ቅዱስ ውስጥ ጎጃሜ ቡዳ ነው የሚል ነገር ተጽፏል። ወይ ትግሬ መተተኛ ነው ቢባል ወይ ሲዳሞ ሞተተኛ ነው ቢባል ማንም ምንም አይል። ምን ነው የሰላሊ አንገበገባችሁ? እኔ ነብዩ ትክክል ነው አይደለም፣ ግን ነገሩ ሌላ ነው። ሽማግሌ ተልኮ አባ ገዳ ተጠይቆ ተንቀጥቅጦ ምድር ተንቀጥቅጦ ታታታ ይሄን ያህል ጊዜው ነው። የእግዚአብሔር ነገር ግን ከጊዜ ጋር አይሄድም። ለምሳላችሁ የእግዚአብሔር ቃል አይለወጥም። የእግዚአብሔር መልእክት ከመጣ ትቀበላለህ። ጆሮህን እያመመ ቢሆን አሁን በኢትዮጵያ ውስጥ ጥንቆላ አለ፣ ድግምት አለ፣ መተት አለ፣ ባዕድ አምልኮ አለ። ይኸው አደባባይ አውጥታችሁ ሬቻ የምታከብሩበት ከየት መጣ ታዲያ? ብዙ ጊዜ እኮ ሰው ያለበትን ሲነገረው ነው ያዙ ይልቀቁ የሚል። ከሌለብህ ኬርስ እኔ አሁን ብሰደብ ምን ብል አይ ዶንት ኬር። ከሌለብኝ የለብኝም።
ያለብስ ነገር ግን በቃ እንደዚህ ነብር ያደርጋል። እናንተ ምን አለበት ታልፉት። በቃ አለቀለ ነገሩ ተፈቷል አላችሁ። እሱ ዝም ብዬ ባጋጣሚ ማስቸው ነው። የዛሬ መልእክት ይሄ ነው። ደስ አላላችሁ? እባካችሁ ሼር እና ሰብስክራይብ አድርጉ ለብዙዎች እንዲደርስ ምንም ዋጋ ማያስከፍላችሁ። ሼር እና ሰብስክራይብ ላይክ አድርጉልኝ እባካችሁ። ይሄንን በጌታ ፍቅር እጠይቃችኋለሁ። ወንጌል ይቀጥላል። ያው በዜል ከስር በማስቀምጠው ስልክ ቁጥር እርዳታችሁ ይቀጥል። ጌታ ይመጣል፣ ወንጌልም ይሰበካል። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስገ